መመለስ ያለብኝ ጥያቄዎች አሉት እመልሳለሁ። መመለስ የሌለብኝ ነገር አልመልስም። ይሄ ከሆነ መናገር እወዳለሁ እና ለምጠይቁት ሁሉም ጥያቄዎች መልስ ላታገኙ ትችላላችሁ፣ ልታገኙ ትችላላችሁ። anyway I think it's time እንጀምር። thank you so much guys. ትንሽ ነርቨስ ያለው ባሪያ ምናምን በመጀመሪያ ሰላም ነው ሁላችሁ በያላችሁበት። በጣም ከልብ አመሰግናለሁ። ፈጣሪ ላለነው እድሜ ጨምርልን፣ ለሞቱት ገነት ያርግልን፣ ለታመሙት ይሻልልን። መጀመሪያ ማለት ፈልጋለሁ። ሁለተኛ መጀመሪያ አብዛኛው ጊዜ ሶሻል ሚዲያ ላይ ጥያቄ ሆነ እየተመላለሰች ያለችው ነገር አንድ ነች። ላይክ ለምን ሽምግልና ይቅርታ አልጠየቅም? አብዛኛው ጊዜ አሮኖ ሶሻል ሚዲያ ላይ ስለማላወራበት ነገር ይሆናል። አስፈላጊም ሆኖ ስላልተሰማኝ ለማውራትም አልፈልግም ደስ ስለነበረ ነው። እና አሁን ኤክስፕሌን ላደርግላችሁ እወዳለሁ። ይቅርታ በ10,000 ምናምን በተሰበሰበ አሁን ረስቼዋለሁ፣ ግን በዛን ጊዜ 10,000 በተሰበሰበ አይ ቲንክ 10,000 መሰለኝ፣ ከዛም በላይ ሊኖር ይችላል አላውቅም። ግን በተሰበሰበበት መሀል ይቅርታ ጠይቄያለሁ። ግን እኛ የሰው ስለሆነን እንደ ሰው ፍጥር ጥሩ ነገሩን ሳይሆን የሰው ባህሪ ስለሆነ ጥሩ ጥሩ ነገሮችን ደግሞ አይመጡልንም ቲክታክ ላይ ነው። ይሄ ቲክታክ ስራ ነው። ይቅርታ ደግሞ ከ5-6 ጊዜ በላይ ሽምግልና ልኬያለሁ። በአካል 2 ጊዜ፣ በስልክ ብዙ ሰዎች ማለት ነው። እዚህ ሶሻል ሚዲያ የምታያቸው ሰዎች፣ ትላልቆች ሰዎች የምትሏቸውን በሙሉ ልኬያለሁ። ይሄ ግን እናንተ ስለማይመጥናችሁ ስለማያገባችሁ ነው ሶሻል ሚዲያ ላይ አውጥቼ ሽምግልና ልኬያለሁ፣ ይቅርታ ጠይቄያለሁ ብዬ ለማንም ለማብራራት ግዴታ ያለብኝ አይመስለኝም። እንደ ሰው ሆነን ካሰብን ተመልሶላችኋል ብዬ እገምታለሁ። ይቅርታ በህዝብ መሀል ጠይቄያለሁ። አንዳንድ ቪዲዮዎች እየወጡ ነው። ሽምግልና ከ5-6 ጊዜ በላይ ልኬያለሁ፣ በአካልና በስልክ። የመጀመሪያው ጥያቄ ጨርሰናል። ሁለተኛው ጥያቄ ሂውማን ትራፊክ ነው ምናምን ይሰራ ነበር ሊቢያ ላይ። በጣም ትንሽ ልጅ ነው። ሊቢያ ላይ ብዙ ህገወጥ ስራዎች ይሰራ ነበር፣ ሰው ያዘዋውር ነበር ምናምን የሚሉ አሉ። አሁን ገብርጥስ ምናምን ሶሻል ሚዲያ ላይ እየሰማች ያለ ነገር። አንደኛ ነገር ታወቅ የምፈልገው እኔ ሊቢያ ላይ ስገባ የ14 ዓመት ልጅ ነበርኩኝ። 14-15 አይደለም ሰው ማለዘዋወር ለማምጣት ለማለት ይቀርና ይሄ ልጅ ባህር ላይ ይደርሳሉ፣ ይሄ ልጅ ጣሊያን ይደርሳሉ ወይ ምን ባለበት ጊዜ ነበር። አይደለም ሰው ላዘዋውር ላመጣ ልሸጥ ልለወጥ ይቀር ማለት ነው። እንደዛ የሚሰሩ ሰዎችን ቆሜ ጠበቃ መሆን የምከራከር ሰው ነኝ። አይደለም እኔ ራሴ ማስራፍ እንደዛ ሰራ ሰው ላመጣ ልለወጥ ይቀር ማለት ነው። እና ትንሽ ልጅ ነኝ። አሁን ትንሽ ልጅ አይደለሁም ነገርኩ። አሁን ትንሽ ልጅ አይደለሁም፣ አሁን ትልቅ ሰው ነኝ አድርጌያለሁ ምናምን። ግን የዛን ጊዜ ሊቢያ ላይ በነበርኩበት ጊዜ ትንሽ ልጅ ነበርኩኝ። ፈጣሪ ይመስገን በሰላም ደረስኩኝ። በሰላም ደርሼ ደግሞ እዚህ ሀገር ላይ ገብቼ እንደ ማንኛውም ስደተኛ እየተማርኩኝ ነው፣ እየሰራው ነው። በትርፍ ሰዓቴ ደግሞ ላይ እመጣለሁ፣ እንከሰዋለን። ወደሚማርበት ዩኒቨርሲቲ ሪፖርት እናደርጋለን። ያስፈራራት ነበር፣ ይዝትባት ነበር፣ አንጠለጥልሻለሁ ብሏታል። እንደዛ ነበር ይባል ነበር። ባይ ዘ ዌይ አንጠለጥሻለሁ ያለው ቮይስ የሚወጣው ያለው ወደ ሀቢባ ቤት ነበር። በደንብ አድርጌ ላስረዳችሁ። ይሄ አንጠለጥልሻለሁ የሚለው ወደ ሀቢባ ቤት እንጂ በህይወት ምናምን አይደለም። እኔ ደግሞ እንደዛ አይነት ስልጣን በራሴ አይፈቅደውም፣ አስተዳደጊ አይፈቅደውም፣ ሃይማኖቴም አይፈቅደውም። ገጣቸዋል ይገምታሉ። እና ለመክሰስ ችግር የለውም።
live in Switzerland. Okay. ገነት ሆነች ሀገር ላይ ነው የምኖረው። ምንም ችግር የለም። አንድም ሰው ሄዶ ወርክ ማድረግ ይችላል። ታውቃለሁ ይህን ነገራት ሰው ነኝ፣ እሳሳታለሁ እንደማንም ሰው። ሀበሹ ችግራችን ግን እንደ ጻድቅ ሰው ሆነን ስለምንከራከር ነው እንጂ የራሳችንን ጥፋት አለብን። ገባችሁ አይደል? እና ተማሪ ነኝ፣ ስዊዘርላንድ ነው የምኖረው። ወረቀት አለኝ፣ ፓስፖርት አለኝ። ማንም ሰው መጥቶ መክሰስ ይችላል። አንድ ነገር ማወቅ ያለባችሁ ነገር ግን ህጉ ለሁላችን እኩል እንደሚሰራ ማወቅ አለባችሁ። ለአንዱ ሰርቶ ለአንዱ የማይሰራ አይደለም። ስዊዘርላንድ ኢትዮጵያ አይደለም። ስዊዘርላንድ ስዊዘርላንድ ነው። በጉቡ በገንዘብ የሚደለል ሀገር አይደለም። ማወቅ አለባችሁ። ሜዳው ይሄው፣ ፈረሱ ይሄው። ማንም ሰው መክሰስ ይችላል። ማንንም አልፈራም። እኔ እንደ ማንም ተሽሎጥ ውጭ የሚሄድ ሰው አይደለሁም። በሁለት ሳምንት በአንድ ሳምንት 3 ሀገር 4 ሀገር ኤሮፕላን ዞር ሰው ነኝ። ከፈለኩኝ አፍሪካ ሄዳለሁ፣ ከፈለኩኝ የፈለኩበት ሀገር ሄዳለሁ። ምክንያቱም ወረቀት አለኝ፣ ፓስፖርት አለኝ፣ ህጋዊ ነኝ፣ ተማሪ ነኝ፣ ምንም ጥፋት የለብኝም። ገባችሁ አይደል? አንድ የኔን ችግር ኢትዮጵያ መግባት አልችልም። ምክንያቱም ይሄ ያለው መንግስት እስካልወረደ ድረስ ኢትዮጵያ መግባት አልችልም። ምክንያቱም ኬዚ በዚህ መንግስት የተነሳ ስለሆነ እንደማንም ሰው በጦርነቱ ምክንያት አውዳሚ ጦርነት በነበረበት ጊዜ ስለወጣ መግባታችን ይሄ ነው ችግር። ዳስ ሚስቴክ የሆነ ጊዜ እንትን ብዬ ነበር ስለ አካውንቱን አታገኙትም ምናምን ለማበሻሸቅ ነው። ልጅነት ነበር የዛን ጊዜ ምናምን ስለ አካውንት አውርቼ ነበር። አካውንቱን አታገኙትም፣ በእኔ ኢሜል ነው በእኔ ምናምን ነው ብዬ ተናግሬ ነበር። የዛን ጊዜ ከኔ ጋር ነበር አካውንት እንደ ማንኛውም ፍቅረኛ እዚህ ሶሻል ሚዲያ ላይ እንደ ማንኛውም ሰው እንደሚያደርገው ማለት ነው። በእኛ አልተጀመረም። ማንም ፍቅረኛ ማንም ካፕል ያሉት እዚህ ሶሻል ሚዲያ ላይ ሁሉም አካውንታቸው አላቸው። የኔ አካውንት ሚስቴ ትወስደዋለች፣ እሷን አካውንት ከኔ ጋር ይሆናል። ከፈለገች በእሷ ገባለሁ፣ ከፈለገች በእኔ ትገባለች። አዲስ ላይ አይደለም። ግን ማወቅ ያለባቸው ነገር ከኔ ጋር የማንም ሰው አካውንት እንደሌለ ኢቭን የባለቤቴም ጭምር ነው። የራሴና የራሴ አካውንት ነው ከኔ ጋር ያለው። 2 አካውንት አለኝ። አንዱ 30 ምናምን ሺህ መሰለኝ፣ ሄዱም አንዱ ያለ 2ቱም አካውንቶች አለ ከኔ ጋር ያለው። የማንም አካውንት ከኔ ጋር እንደሌለ እዚሁ መናገር እፈልጋለሁ። በዚህ በአሁን በተፈጠረው ውዝግብ ደግሞ በአሁን ያለው በሶሻል ሚዲያ ንግግር ማብራሪያ ለምን አይሰጠንም? ማብራሪያ መሰጠት አለበት። ማብራሪያ ለምን አይሰጡም? ለምን እሱ አይወጣም? ለምን እሱ አትወጣም? ምናምን ባይ ዘ ዌይ እኛ እዚህ ሶሻል ሚዲያ ላይ ላሉት ህዝብም ወይም ደግሞ ላለው ማህበረሰብ መተን የማብራራት ግዴታ የለብንም። አንድ ነገር ማወቅ ያለብን ሁላችን ቦታችን ብናኖሮ በጣም ጥሩ ነው ብዬ ተስፋ አድርጋለሁ። ምክንያቱም እኛ ወጥተን ለእናንተ ለማብራራት የሚመለከት እንዴት አማርኛ አይመልከቱ እኮ ምን ታስ የሚመለከተው ሰው የለም። ወጥተን ለማንም ለማብራራት ደግሞ አይጠበቅብን። ታስ አወር ፋሚሊ ፕሮብለም። የፋሚሊ ችግር ፋሚሊ ውስጥ ላይ ነው የሚፈጠረው እንጂ ሶሻል ሚዲያ ላይ ወጥተን አይደለም። ሶ አያገባችሁም። ለማንም አንተ ማብራራት አይጠበቅብንም። ካሳጋኝ ነገር ቢኖር ሩጦ አልጠገበም፣ ህፃን ነው፣ ገና ነው፣ ለትዳር አልደረሰም፣ ገና ትንሽ ልጅ ነው፣ አይሆናትም፣ አያደርግም፣ አይቀጥሉም፣ አይዘምዱም፣ በዚህ እድሜው አባት ሊሆን ነው፣ እንዴት ነው ምናምን ሩጦ አልጠገበም ብትል ነች። በቃ በጣም ያሳቀች ነገር ሩጦ አልጠገበም። ሩጡልኝ አባባለ ነው። ሩጡልኝ አንተ ይህን እችን ያወራህን ሰው የራስህ ስለምታውቀው አንተ ሩጡልኝ አባቴ፣ እኔ ቁጭ ላለው እግሬን እሰጥሃለሁ እና ሩጡልኝ። አያስብም ጭንቅላት ያለው ላላችሁ ደግሞ ቁጭ በቤቴ ላይ እና ጭንቅላት የምሰዱት እናንተ እሱ ይህን ይቀራችሁ ሌላውን ይቀራሽ ከሌለ ቆሌ
አይወደው ምናምን የሚል ሰውዬ ደግሞ አለ። እንደ ሴት አንድ ሰውዬ አለ ቆሌ አይወደው ምናምን ይላል። ጥቁር በጋርደህ አባቴ አረንጓዴ ቀሚስ ለብሰህ ቆሌህን አውጣ። ችግሩ ከኔ ሳይሆን ከቆሌህ ጋር ነው። አስገድጄ ወደ ደኔ እስካላልኩ ድረስ ማለት ነው። ሰው ደስ የሚለው ነገር ችግሩ ከኔ ሳይሆን ከቆሌህ ነው ማለት ነው። ሰው ከቆሌህ ጋር ታገራበት ከኔ ጋር አይደለም። ተኩስበት ነው የሚለኝ ምን ስላደረግኩ ወይስ ደም የለመዳችሁ ናቸው? ደም ካለመድ በስተቀር ምን ተኩስበት ምትለኝ ደግሞ በቃ አንድ ካይሮ ሀገር ላይ ተወሽቀ ከቤት ማትወጣም 24/7 ላይፍ ትገባለህ። ተኩስበት እናንተ አንተ ይህን ያልከው ሰውዬ በህግ አንተ ተጠለጠልክ። እኔ ምን ስላደረኩ ነው በህግ የምንጠለጠል? ምንም አላደረኩ። ከባድ እና የመጨረሻና የማጠናቀቂያ ድምፅ ማለት ነው። አንድ ወደንና አንድ ደግሞ አሜሪካ ያላችሁ ሴቶች አላችሁ ስላልኩ ሴቶች አንዷ በተለይ ግብዳ ነው። አንድ ጣቷ የኔ አንድ ሰለፍ እግር ነው የሚያክለው። አንዱ ደግሞ እብዳለች ደግሞ ሶሻል ባለ ይሄ ሾደ የሚባል ነገር አለች። ደስ የሚል ሳይሆን የሚያሳዝን ነገር ደግሞ ጠበቃ ሆነው ይመጣሉ፣ ግን እናት መሆን ያቃታቸው ናቸው። ልጆቻቸውን የበሉ እንደ ድመት ማሳደግ አልቷቸው አንዷ ኢትዮጵያ ስለየላከች፣ አንዷ ደግሞ ከወንድ ወደ ወንድ ስትዞር ልጆቿን ወደ መንግስት የሰጠች። አሁን እናንተ ናችሁ ተጠባቂ ሆናችሁ የመጣችሁት። እናንተ ፒቲሽን አይደለም ጠበቃም ባይዘወይ ይሄ በባለው ይሄ በዌብሳይቱ ኦንላይን ናሙናችሁ ማክሰስ ምንም አያደርስም። በአካል ነው እና ጠበቃ ይዛችሁ በደንብ ስዊዘርላንድ ሀገር ነው የምኖሩ፣ ወረቀት አለኝ፣ ፓስፖርት አለኝ፣ የፈለግኩበት ሀገር መግባት ትችላለሁ ያለ ኢትዮጵያ በስተቀር እንግልጽ መምለጋችሁ ክሰሱ። ህጉ የሁላችንም እኩል እንደሆነ የዛን ጊዜ ያሳያችኋል ማለት ነው። ገባችኋል? በስተመጨረሻ ደግሞ በተለይ በዚህ በአሁን የነበረው ሲቹዌሽን ላይ የሆነ ትንሽ ነገር የታዘቡት ነገር ቢኖር ለሀቅ 10 ጊዜ በጣም ከሰው ጋር ጠላቴ ቢሆኑ ሰውዬው ወይ ሴትዮዋ ምናምን ለሀቅ መቆም፣ በቃ ለሀቅ መቆም። ብዙ ነው የተማርኩት። እግዚአብሔር ላይ አይኖ ፐርፌክት ሰው አይደለሁም፣ አጥፋለሁ፣ ሰዎች እንሳሳታለን፣ ፍጡር ነኝ እንጂ ፈጣሪ አይደለሁም። እየተማርኩኝ ነው የሚሄደው፣ ከስህተት እየተማርኩኝ እያደኩኝ ነው የሚሄደው። ግን ተስጠችን ነገር ትንሽ ነገር ተምሬያለሁ። ስም አላነሳም። ሶሻል ሚዲያ ነበራችሁ በሙላችሁ በሁላችሁ ሶሻል ሚዲያ ላይ ላላችሁ እንደ ማንም ሰው ሳይሆን እንደ ወንድሟችሁ ሆናችሁ ስትከራከሩ ለእውነት ስትቆሙ የነበራችሁ ሰዎችን ከልብ ላመሰግን እወዳለሁ። እግዚአብሔር አብዛኞቻችሁ ማልጠብቃችሁ ሰዎች ነበራችሁ። አብዛኞቻችሁ ከኔ ጋር የተጣላችሁ ሰዎች ናቸው። አብዛኞቻችሁ ወዳጆች ናቸው እና ከኔ ጋር ቆያችሁ። እናንተ ምንም አይነት ቃላት የለም። እግዚአብሔርም ከልቤ ነው የማመሰግነው። እግዚአብሔር በችግራችሁ ጊዜ ሳይሆን በደስታችሁ ጊዜ ካጠገባችሁ ይሁኑ። በችግራችሁም እንደዛው ከልብ ነው የማመሰግነው። ውለታችሁን አልረሳውም። ከዛ በላይ ስሟን መጥራት አልፈልግም። እንደ እናቴ አለች እዚህ ሶሻል ሚዲያ ላይ የሆነ ነገር ሲፈጠር እንደ ልጇ ደውላ ምን ተማክረኝ እናት አለች። በጣም ነው የማመሰግነው ከልብ። በቃ እኔ ላንቺ ምንም አይነት ቃል የለኝም። እግዚአብሔር ነው ይሄ በሶሻል ሚዲያ እንደዚህ አይነት ሰው ማግኘት በጣም ከባድ ነው። እግዚአብሔር በጣም በተለይ በአሁኑ ሰዓት ጊዜ እንደዚህ አይነት ሰው አይገኝም። ግን በቃ በጣም ነው የማመሰግነው። ሲቀጥል ደግሞ የኔ እህቶች ስታር ፋሚሊ ቢሆን ላይ ወንዶች ምናምን ያሉ አይመስለኝም። ስታር ፋሚሊ ላይ
ሁላችሁም ሴቶች ናችሁ እና ስታር ፋሚሊ ደግሞ ሁላችሁ በቃ እናንተ ትለያላችሁ። ውለታ ከፋይ ያድርገኝ። እናንተ በጣም ነው አመሰግነው። ከልብ የማልጠብቀው ነገር ነበር። ላይክ የማልጠብቀው ነው። ከእናንተ እጠብቃለሁ። ምክንያቱም ስለማውቃችሁ ማለት 2 ዓመት 3 ዓመት ሶሻል ሚዲያ ላይ ያለ የጨፈጨፍም ባይተዊ አወቁ። የኔ ስም እንደዚህ ነው። በአመት እንደ ምንድን ባለ የሆነ በዓል ስሜ ካልተጠራች የሶሻል ሚዲያ ላይ እንደ ብርድ እንደ ኬረር ነው የሚይዛቸው። እንዲህ ነው የሚያደርጋቸው። የግድ በአሜል ወይ እንደ መንግስት ወይ እንደ ቅዱስ መነሳት አለበት እና በየአመቱ ሲነሳም ካጠገቤ ናቸው።